መናገር ያስፈልጋል የችግሩ። ይህች ሴት የዘጠኙ ጌቶች ውበቱ ስንተኛ ጌጥ ነች? አስረኛው። እሺ ታዲያ ይሄ ጌጥ ነው ለዘጠኙ ውበት? አዎ። በቃ እናባልግሻለን ይሻሏል። ወደ ቤት ገባች። እንደኔና እንደናንተ ሰነፍ አይደለችም። ጉዳይ ለመንደርተኞቼ ለጎረቤቶቼ ነገር ያለው እነሱ ይወጡታል አለችም። የቤተ ክርስቲያንን ጉዳይ አደራ አባ ከሌ መመሬ ከሌ እንደገና ብፁዓን አባቶቻችን ብቻ ብለን ጥለን የምንቀመጥበት ጉዳይ አለ። ይሄ ዘመን ቤተ ክርስቲያን የሁላችንም ነው። በሉ የማለት የሁላችንም ነው። የአባቱን ቤት አልቆ ይሄ ቤት እኮ የአባቴ ቤት ነው ማለት የለበትም። አንድ ልጅ ይሄ ቤት የእኔ ቤት ነው ማለት አለበት። ተነጋግራችሁ ይሄ ቤት የእናንተ ነው የሥላሴ ይሄ ቤት የሁላችሁ ነው። የአስተዳደራችን የእንደገና በእምነታችን ውስጥ ያለው የስልጣን የእግዚአብሔር ጸጋ ያደረባቸው አባቶች መምህራን ሊቃውንቱ ተሰድረው የተቀመጡበት ቦታ እኛ ከተቀመጥንበት ጋር እኩል ላይታይ ይችላል። ይሄ አስተዳደራዊ መንፈሳዊ አስተዳደራችን ሂደት ነው። ግን በምንሰራው ስራ ሁላችንም እንጠየቃለን። ጳጳስ፣ ሊቀ ጳጳስ፣ ኤጲስቆጶስ፣ መነኩሴ፣ ካህን፣ ቄስ፣ እንደገና አወዳጅ፣ መዘምር፣ ሰባኪ፣ ዘማሪ፣ የሰንበት ትምህርት ቤት አገልጋይ፣ ምእመን ብሎ እግዚአብሔር በመሰል መንግስቱን አያወርሰም። እያንዳንዳችን በምንሰራት ስራ ነው የምንጠየቀው እያንዳንዳችን። ስለዚህ አንተ ማነህ እኔ ማን ነኝ ብለን ራሳችን ቃል ላይ ሚዛን ላይ እናስቀምጥ። የእግዚአብሔር ቤተሰቦች ይህች ሴት ምን ያደረገች? ወደ ቤት ገብታ ተዘልላ አልተቀመጠችም። እንደኔና እንደናንተ ስንፍና አልተጫጫናትም። ወደ መፍትሄው አዘነበለች። እግዚአብሔር ወደ መፍትሄው እንድናዘነብል ይርዳል። ወደ ቤት ገባች ይላል። ግን ድገሙልኝ፣ ወደ ምን ገባች? ቤት ገብታ ቁጭ አላለችም። የሚጠበቅባትን አደረገች ይላል። እግዚአብሔር በሰጠን የአስተሳሰብ የአመለካከት ብቃት በሰጠን የሞራል ሕግ ላይ ተደግፈን ከሰራን ከእኔ የሚጠበቀው ሀገርን ለማዳን ምንድን ነው? ቤተ ክርስቲያን ከገባችበት ችግር ነፃ ለማውጣት የእኔ ድርሻ ምንድን ነው ብለን ወደ ራሳችን መመልከት ያለብን እንጂ በመንቀሳቀስ ከችግር ነፃ መውጣት አንችልም። ስለዚህ የሚጠበቅባት ያደረገች አንደኛ ቤቴ ውስጥ ጌጤን ሳወር ድንገት ባወረድኩበት ሰዓት ከእጅ አፈትልቆ ቤቴ ውስጥ ጠፍቶ ከሆነ መፈለግ አለበትና ብላ ቤቷ በጨለማ ተውጦ ስለነበረ ይላል መብራቷን አበራች። ዘገሙኝ ብርሃን አበራች። ኑሮ እንዲገኝ ስንተኛው ጌጥ? ለዘጠኙ ጌጦች ምን ስለሆነ? ውበት፣ ድምቀት፣ ክብር ስለሆነ የመጀመሪያ መብራቱ በራ። አሁንም የጠፋብን